ከአርሲው ጭፍጨፋ ጋር በተያያዘም በተለያዩ ዩኒቨርሲቲዎች ተቃውሞ መቀስቀሱ ተነገረ። ታዋቂ አርቲስቶችን ጨምሮ በርካታ ግለሰቦች የአርሲውን ጭፍጨፋ በመቆም መንግስት ላይም ጫና እያደረጉ ነው። ዝርዝር ዘገባውን ትሰማላችሁ። ፊልድ ማርሻል ብርሃኑ ጁላ ስለ ጽምዶ ያነሱት ጉዳይ በርካቶችን እያነጋገረ ነው። በዝርዝር ዘገባም ተሰማላችሁ። ጤና ይስጥልን። ከሸገር ቲዩብ የእሳቱ መረጃዎቻችን ቀጥሎ ይቀርባሉ። ሸገር ቲዩብን ሰብስክራይብ፣ ላይክ፣ ሼር በማድረግ አዳዲስ መረጃዎችን አግኙ። ወደ ዝርዝር መረጃዎቹ እናልፋለን። የባህር ዳር ዩኒቨርሲቲ ተማሪዎች በአርሲ በተፈጸመው ጥቃት በሰልፍ ፍትህ የጠየቁ የመጀመሪያዎች ሆነዋል። በኦሮሚያ ክልል ምስራቅ አርሲ ዞን አጉር ስብከት ስር በሚገኙ የአሰኮ፣ ሻርካ፣ ሆንቆሎ፣ ዋቤና ሞኔሳ ወረዳዎች በንጹሃን ምዕመናን ቤተ ክርስቲያን ላይ ተፈጽሟል የተባለውን ጥቃት በመቃወም የባህር ዳር ዩኒቨርሲቲ ተማሪዎች ድምፃቸውን ከፍ አድርገው ፍትህ ጠይቋል። እነዚህ ምዕመናንና ወጣቶች እኛም የአቡነ ጴጥሮስ ልጆች ነን፣ የአባቶቻችን ሃይማኖት በጽናት እንጠብቃለን በማለት ለተጎዱ ወገኖች ፍትህ እንዲሰጥ ጥያቄያቸውን አቅርበዋል። ውጥረቱ በተለያዩ ዩኒቨርሲቲዎችም እያመራ እንደሆነ እየተነገረ ነው። ይህም ወደ ህዝባዊ አመፅ እንዳያመራ ስጋት በመኖሩ መንግስት በርካታ የፌዴራል ፖሊስና መከላከያን ወደ ዩኒቨርሲቲዎች እያሰማራ መሆኑ ተሰምቷል። በተጨማሪም የታሰሩና የተደበደቡ ተማሪዎች መኖራቸውም ተገልጿል። ይህ በእንዲህ እንዳለ የአርሲ ኦርቶዶክሳውያን እንዲታጠቁ ተጠየቀ። መፍትሄው መታጠቅ ነው ሲሉ የፓርቲው አባል ጠቅላይ ሚኒስትር አብይ አህመድን ጠይቋል። ክቡር ጠቅላይ ሚኒስትር በቅድሚያ እጅግ ከረፈደም ቢሆን የምስራቅ አርሲ አሰኮ ላይ የደረሰውን ፍጅት አውግዘው ብቅ ማለቱ በበጎ የሚታየው ግድያው ተደጋጋሚና ተቋሚ ቢሆንም የመንግስት ዝምታ ግን ለዜጎች እልቂት ደንታ አይሰጠውም በሚለው ድምዳሜ ላይ ደርሰን የእናንተ ሰቆቃ ለማስቆም ማመልከቻ የምንጽፈው ለመጪው ሰብአዊ መብት ተሟጋቾችና ለሰማዩ ጌታ ነበር። የሆነ ሆኖ ከቀረም የዘገየ ይሻላልና በጎ ነው። የችግሩን አደጋና መፍትሄ ባጭሩ እናስቀምጥ እስቲ ይላሉ የፓርቲ አመራሩ። እርሱ እንዳሉት የአርሲ ጭፍጨፋ ዘር ፍጅት እንጂ ተራ ሽብርና ከምርጫ ጋር የተያዘ ብቻ ተደርጎ የሚገለጽ አይደለም። ባጭሩ ዘር ፍጅት ነው። ሰዎችን በዘርና በሃይማኖት ነጥሎ ለማጥፋት ባለ 9 ደረጃ መሰላል ማለፍ አለበት። ማግለል ነው። የኢትዮጵያ ኦርቶዶክስ እምነት ተከታዮች ከሁሉም የብልጽግና መንግስታዊ መዋቅርም ከሚኒስቴርነት ጀምሮ እስከ ቀበሌ ዘበኝነት ተገለዋል። የራሳቸው መንደር እንኳን የመጠበቅ መብት የላቸውም። ከዛ መፈረጅ ነው። ምስል መፍጠር፣ ማጠልሸት፣ ከሰውነት ማውረድ ነው። ይህ ደግሞ በሚዲያ በመንግስት ፖሊሲ መጤ ወራሪ ሲባል እንሰማለን። አራተኛ በዚያ አስተምሮ ላይ መደራጀት ነው። ይህ ግድያ በተደጋጋሚ ማካሄድ የሚቻለው የተራጀም የታጠቀ ይላል። አምስተኛ ማካረር ማጻነፍ ነው። ስድስተኛ ዝግጅት ነው። ሰባተኛ መግደል ማፈናቀል ነው። ማጥፋት ከግድያ በኋላ ክህደት ነው። አሁን ያለንበት ደረጃ ሰባተኛ ሲሆን ስምንተኛው ሙሉ በሙሉ እንደ ሩዋንዳ አይነት ግድያ መፈጸም እየተንደረደረ ነው። እነዚህ ነገሮች ማጋነን አይደለም። ማንም ስለ ዘር ማጥፋት የሚያነብ ሰው ሊረዳቸው የሚችል ነው። ክቡር ጠቅላይ ሚኒስትር የሁሉ መንግስታት አጀማመር በህዝብ ፍቅርና ድጋፍ በሽልማት ታጅበው ነው። ይሁንና በዚህ ጉዞ አንዳንዶች በታሪክ በበጎ ይታወሳሉ፣ ሌሎች ደግሞ በዘር ማጥፋት ወይንም የዘር ማጥፋት ሙከራን ባለማስቆም ታሪካቸው ይመዘገባል። ክቡር ጠቅላይ ሚኒስትር ሁኔታውን በቅርበት እንደሚከታተል ሰው በአርሲ በሚደረገው ፍጅት 3 አካላት የተባበሩት ነው። ስማቸው 3 ይሁን እንጂ ግባቸው ግን 8ኛ ደረጃ ፍጅትና ማጥራት ነው። አንደኛው የሃይማኖትና የብሔር አክራሪዎች የኛው ኃይል ምናልባትም ከነ አልሸባብ ጋር ንክኪ እየፈጠረ ይመስላል። ሁለተኛው ሸኔ የኦሮሞ ነጻነት ሰራዊት ፖለቲካዊ ግቡን ለማሳካት በአካባቢው አማራውንና በአጠቃላይ ኦርቶዶክሱን ይፈጃል። ሶስተኛው አደገኛው የመንግስት መዋቅር ነው። ከሁሉም የሚከፋው ይሄ ኃይል ነው። ትጥቅ በማስወረድ የመከላከያ ስምሪትን በማወቅ በማሳሳት ጥርጊያውን አመሻሽቶ በመስጠት ትልቁን ድርሻ ይዛል። ሰንሰለቱ ከጎጥ እስከ ክልል የተዘረጋ ነው። ግቡም ጥላቻውን በግድያ መግለጥ፣ አጽድቶ
መሬትና ንብረት ቅርመት ከዚያም ዘለል ሲል በሁለት እግሩ የቆመ ስለሆነ እስከ መፈንቅለ ስልጣንም ያስባል ይባላል። ይህ ኃይል በማስፈራራትም በሚዲያም ሲያስተባብል ሲላክክ ይታያል። መፍትሄውስ ክቡር ጠቅላይ ሚኒስትር ከልብ ካዘኑ እንዲሉ መፍትሄው ቀላልም ባይሆን ከባድና ውስብስብ ግን አይደለም። በአጭር ጊዜ ችግሩን የሚያጣራ እውነተኛ ህዝብ የሚያምንባቸው ገለልተኛ አጣሪ ማቋቋም፣ ፍትህና ካሳ። ፍትህ ላልሰፈነ መግደል ይቀላል። የጥቃት ተጋላጮችን በህጋዊ መልኩ ማስታጠቅ፣ ቢያንስ አህያና በሬያቸውን ሸጠው የገዙትን መሳሪያ አለመግፈፍ፣ መላ ዞኑን በኮማንድ ፖስት ስር ማቆየትና መከላከያው ሙሉ የጸጥታ ቁጥጥር እንዲኖረው ማስቻል፣ በረጅሙ ስርዓታዊ አግላይነት ፖሊሲን ማስወገድ፣ በባለስልጣናት ግለሰቦችና በተለይ የክልል ሚዲያዎች የሚነዙትን የማጥላላትና የማጠልሸት ዘመቻ ማስቆም በሚል ጌትነት ወርቁ የእናት ፓርቲ ሊቀመንበር ከአርሲው የዘር ፍጅት ጋር በተያያዘም መልእክታቸውን አስተላልፈዋል። ጋዜጠኛና አርቲስት ሰይፉ ፋንታሁን ስለ አርሲ ግድያ ድምፁን አሰማም። በገፍ አትግደሉ ማለት ፖለቲካ አይደለም፣ ፍትህ ለአርሲ ሲል ተወዳጁም ሰይፉ ፋንታሁን ተሰምቷል። እንኑር ማለት ቅንጦት አይደለም፣ በገፍ አትግደሉ ማለት ፖለቲካ አይደለም። የሰው ነፍስ በምድር ላይ ትልቁና ውዱ የእግዚአብሔር ስጦታ ነው። ስለዚህ የሰው ነፍስ ዋጋ ይኑረው ብሎ መጫው የትርፍ አጀንዳ ወይንም የፖለቲካ ቁማር ሊሆን ከቶ አይችልም። ማንኛውም ኦርቶዶክሳዊ ብሎም ሰብአዊ ፍጡር ይህንን የመኖር ነፃነቱን የመጠየቅ ድምፁን የማሰማትና የመጮ ሙሉ መብት አለው። ዝምታም የሞት አጋዥ መሆን ነው ሲል ሐዘኑን ገልጿል። ትላንት በአዲስ አበባ ስታዲየም ሊደረግ ከነበረው የአርሰናል ዝግጅት ጋር በተያዘም በርካታ አርቲስቶች ራሳቸውን እንደ ሳሚዳን፣ ልጅ ሚካኤል ያሉ ራሄል ጌቱ ያሉ አርቲስቶች ሲያገሉ ብልጽግና የሴፍትኔት ተጠቃሚዎችንና የክፍለ ከተማ ካድሬዎችንም በስታዲየም ማስጨፈሩ ሲያነጋግር መቆየቱም የሚታወስ ነው። በአዲስ አበባ አቃቂ ቃሊቲ ዙሪያ እየተፈጸመ ያለው የወጣቶች እስር አሳሳቢ መሆኑ ተገለጸ። የአንድ ሀገር የህግ ስርዓት ጤናማነት የሚለካው ዜጎች በሚያገኙት ፍትህ መጠን ነው። የሀገራችን ህግ ማንኛውም ተጠርጣሪም በቁጥጥር ስር በኋላ በ24 ሰዓታት ውስጥ ፍርድ ቤት መቅረብ እንዳለበት በግልጽ ይደነግጋል። ነገር ግን በአቃቂ ቃሊቲና አካባቢው ለሚገኙ ወጣቶች ይህ ህጋዊ መብት ከሰማይ የራቀ ሆኗል። ከሰሞኑ በአካባቢው እየተካሄደ ያለው የጅምላ አፈሳና እስር የብዙሃኑ ቤተሰብ እያነባበረ ከመሆኑ በላይ የህግ በላይነት ጥያቄ ውስጥ እንዲወርቅ አድርጓል። ህግን ለማስከበር ቋቋሙ የጸጥታ መዋቅሮች በራሳቸው ህግን ሲጥሱ መመልከት እጅግ አሳሳቢና ወቅታዊ ትኩረት የሚሻ ጉዳይ ነው። ስማቸው እንዳይጠቀስ የጠየቁና የዚሁ ኢፍትሐዊ እስር ሰለባ በመሆን ያለ ጥፋታቸው ታስረው ከሳምንታት መከራ በኋላ በቅርቡ የተፈቱ አንድ የአካባቢው ነዋሪ ያደረሱን መረጃ የችግሩን አሳሳቢነት ቁልጭ አድርጎ ያሳያል። እንደ እማኙ ገለጻ ወጣቶች ያለምንም በቂ ምክንያት ከመንገድ እየታፈሱ ወደ እስር ቤት ይጋዛሉ። ከታሰሩ በኋላም ከሳምንት እስከ 20 ቀናት ያህል ፍርድ ቤት ሳይቀርቡ ይቆያሉ። በእስር ቤት ውስጥ ያለው ሰብአዊ አያያዝ እጅግ ዘግናኝ መሆኑን የሚገልጹት እኚሁ ግለሰብ በአንድ አነስተኛ ክፍል ውስጥ ከ58 በላይ ሰዎች ተጠቅጥቀው እንደሚታሰሩ ያስረዳሉ። በዚህ ምክንያት ታሳሪዎች እርስ በርስ ተደራርበው ለመተኛት ይገደዳሉ። ከዚህም ባሻገር ጠያቂ ቤተሰብ የሌለው ታሳሪ የሚበለው እንደማያገኝና በረሃብ እንደሚቀጣ ማወቅ ሁኔታውን ይበልጥ ልብ ሰባሪ ያደርገዋል። ይህ አሳሳቢ የሰብአዊ መብት ጥሰት በዋናነት እየተፈጸመ የሚገኘው ስርጢ ማርያም ተብሎ በሚጠራው የፖሊስ ጣቢያ ውስጥ ነው። ተቋሙ የመንግስትና የህግ ማስከበሪያ መሆኑ ቀርቶ በአንድ ግለሰብ ሙሉ ትዕዛዝ ስር የወደቀ ይመስላል። በጣቢያ ውስጥ ያለው አንድ አዛዥ በፈለገው ሰዓት ያለ ምክንያት እንደሚያስርና ደስ ሲለው ደግሞ እንደሚፈታ መረጃዎች ያመለክታሉ። የፍትህ ሚዛኑ ያዘነበለው ወደ ህግ ሳይሆን ወደ ትውቅና የቤተሰብ ጉልበት ነው። አንድ ታሳሪ ቤተሰብ መጥቶ አጥብቆ ከጠየቀለትና ጣቢያውን ካጨናነቀው ይህ አዛዥ የሰውየውን ጀርባ አይቶ ይለቀዋል። ነገር ግን ጠያቂ የሌለው ድምፅ አልባና ምስኪን ከሆነ አዛዡ እስካልፈቀደ ድረስ ለቀናት በስቃይ ውስጥ እንዲቆይ ይደረጋል። ፍትህ በግለሰብ ስሜትና ፍላጎት የምትመራ ከሆነች የህግ ትርጉሙ ምን ላይ ነው? ወንጀልን መከላከልና የአካባቢን ሰላም ማስከበር የፖሊስ ተቀዳሚ ግዴታ መሆኑ አያጠያይቅም። ሚዛናዊነት የሚጠያይቀውም ይህንኑ የጸጥታ ኃይሉን ኃላፊነት መገንዘብ ነው። ሆኖም ግን የወንጀል መከላከል ስራው በራሱ ህግን
የጣሰና የዜጎችን መሰረታዊ ሰብአዊ መብት የረገጠ ሲሆን ተግባሩ ከጥቅሙ ይልቅ ጉዳቱ ያመዝናል። የፍትህ አካላት፣ የሰብአዊ መብት ተሟጋቾች እንዲሁም የሚመለከታቸው የበላይ የመንግስት ጸጥታ ኃላፊዎች በዚህ በስርጤ ማርያም ጣቢያና በአጠቃላይ በአቃቂ ቃሊቲ አካባቢ እየተፈጸመ ባለው አሰራር ላይ በአስቸኳይ ማጣራት ሊያደርጉ ይገባል። ድምፅ ለሌላቸው ምስኪን ወጣቶች ድምፅ መሆን የሁላችንም የሞራል ግዴታ በመሆኑ አግባብነት የሌለው እስር በአስቸኳይ ቆሞ ዜጎች በህግ አግባብ ብቻ እንዲዳኙ አበክሮም እየተጠየቀ ይገኛል። ከሸገር ቲዩብ ለሰዓት ያዘጋጀናቸው መረጃዎቻችን እነዚህ ነበሩ። ሸገር ቲዩብን ሰብስክራይብ፣ ላይክና ሼር በማድረግ አዳዲስ መረጃዎችን ከቻናላችን አግኙ። በያላችሁበት መልካም ጊዜን ተመኘን።